እስቲ ዛሬ ስለ አንድ በጣም ወሳኝ እና እውነት ለመናገር አከራካሪም ስለሆነ ታሪካዊ ክስተት እንነጋገር። ስለዛ ወደ ኢየሩሳሌም ስለተደረገው የክብር ጉዞ ማለት ነው። ያውላችሁ ነገሩ ሁሉ የሚጀምረው እዚች ጋር ነው። ይህች ናት ሰዓቲቱ። ዝም ብሎ የተነገረ ቃል አይደለም። ይሄ ተራ ጉዞ አይደለም። በጣም ትልቅ ትርጉም ያለው አስቀድሞ የተጠበቀ ቅጽበት ነው እንበል። በቃ እስቲ ለአንድ አፍታ ድባቡን እናስበው። ከሩቅ የሚሰማው ጫጫታ ዝም ብሎ ድምፅ አይደለም። በጣም ብዙ ሕዝብ ጩኸት ነው። የቀረበ የጨመረ መሄድ ከተማውን በሙሉ በጉጉት ግን ደግሞ በውጥረት ጭምር የሚያናውጥ አይነት ድምፅ ነው። እዚህ ጋ ነው ወሳኙ ነጥብ። የሕዝቡ ስሜት ዝም ብሎ የበዓል ደስታ አይደለም። ፖለቲካዊ ትርጉም አለው። ውስጡን የአብዮት ስሜት ይታይበታል። በቃ ሕዝቡ ንጉሥ ለመሾም የተዘጋጀ ነው የሚመስለው። እሺ አሁን ደግሞ እስቲ ወደ ሕዝቡ እንመለስ። ይህ ሁሉ ጩኸት፣ የሁሉ ዝማሬ በስተጀርባው ያለው ትክክለኛ ትርጉም ምንድን ነው? ዝም ብሎ ደስታ ብቻ ነው? እናም የሚጮኻቸው ቃላት ተራ ቃላት አይደሉም። እያንዳንዳቸው በጣም ከባድ ትርጉም አላቸው ናቸው። ለምሳሌ የዳዊት ልጅ ሲሉ፣ መሲሁ ሲሉ፣ እነዚህ መጠሪያዎች ስለ ኢየሱስ ማንነት እና ስለ ዓላማው ግልጽ የሆነ መግለጫ እየሰጡ ነበረ። ዝም ብሎ አልነበር የሚናገሩት። ግን ከሁሉም በላይ ሆሳና የሚለው ቃል ትክክለኛ ትርጉሙ ምንድን ነው? ይሄ በጣም ወሳኝ ጥያቄ ነው። ምክንያቱም እኛ አሁን እንደ ምስጋና ቃል ልንሰማው እንችላለን። በወቅቱ የነበረው ትርጉም ግን ፈጽሞ የተለያየ ነበር። ያውላችሁ ሆሳዕና የሚለው ቃል የመጣው ከጥንታዊ የዕብራይስጥ ቃል ሲሆን ትርጉሙ አድነን ማለት ነው። እባክህ አሁን አድነን እና ይህ የሁሉንም ነገር ይቀየረዋል። የሕዝቡ ጩኸት የምስጋና ብቻ ሳይሆን በጣም ጥልቅ የሆነ አድነን የሚል ልመና ነበር። ለነጻነት የቀረበ ጸሎት ነበር። እሺ እስካሁን የሕዝቡን ስሜት አየን። አሁን ደግሞ እስቲ ሳንቲሙን ገልብጠን እንይ። በሌላ በኩል የነበሩት ባለስልጣናት ይህንን ነገር እንዴት ነበር ያዩት? ለሕዝቡ የደስታ መግለጫ የሆነውን ነገር ለነሱ ግን በጣም አደገኛ ስጋት ነበር። የባለስልጣናቱ ዋና ፍራቻ ምን መሰላችሁ? ሁከት እንዳይፈጠር ነው። ማንም ሁከት አይፈልግም። እንደዚህ አይነት ነገር ከተፈጠረ የሮማውያን ምላሽ ምን ያህል ከባድ እንደሚሆን ጠንቅቀው ያውቃሉ። ስለዚህ ዋናው ዓላማቸው በቃ ስርዓት ማስከበር ነበር። እና ዋናው ግጭት እዚህ ጋር ነው ያለው። በአንድ በኩል ሕዝቡ የዳዊት ልጅ መሲሁ እያለ ተስፋውን ሲገልጽ፣ በሌላ በኩል ደግሞ ባለስልጣናቱ ራስን ንጉሥ አድርገሃል፣ ሮም ሁላችንም ልታጠፋን ነው ብለው በፍርሃት ተሞልተዋል። አንድ ክስተት ግን ሁለት ፍጹም ተቃራኒ እይታዎች። ስለዚህ ለኢየሱስ የቀረበለት ማስጠንቀቂያ በጣም ቀጥተኛና ከባድ ነበር። አሁን ብትመለስ ሕይወትን ልታተርፍ ትችላለህ። በቃ ነገሩ የሞትና የሽረት ጉዳይ መሆኑን በግልጽ እየነገሩት ነው። እሺ ታዲያ ይህ ሁሉ ተስፋ፣ ይህ ሁሉ ፍርሃት ዋነኛ ምክንያቱና ማሳያውም ነበር። አንድ ተራ የምትመስል እንስሳ አህያ። እና እዚህ ጋ ነው ነጡ። በአህያ ላይ መቀመጡ ዝም ብሎ የትህትና ምልክት ብቻ አልነበረም። በፍጹም ሆን ተብሎ የተደረገ በጣም ኃይለኛ የሆነ የሕዝብ መግለጫ ነበር። ትንቢቱን ለምናውቅ ሰዎች መልእክትህ ከዚህ በላይ ግልጽ ሊሆን አይችልም የሚል አይነት። እሺ ታዲያ አንዲት አህያ እንዴት ነው ይህን ያህል ትልቅ ትርጉም የሚኖራት? ይህንን ያደረገው የትኛው ትንቢት ነው? ትንቢቱ በዘካርያስ መጽሐፍ ላይ የሚገኘው ነው። እነሆ ንጉሥሽ ጻድቅና አዳኝ ሆኖ በአህያ ላይ ተቀምጦ ወደ አንቺ ይመጣል ይላል። ስለዚህ የኢየሱስ ድርጊት ከዚህ ትንቢት ጋር በቀጥታ የተገናኘ ነበር። ድርጊቱ ራሱ መግለጫ ነበር ማለት ነው። በቃ ሕዝቡ አህያዋን እንዳየ ሲጠብቁትና ተስፋ ሲያደርጉት የነበረው ነገር ሁሉ ማረጋገጫ አገኘ። ያውም የመጨረሻ ማረጋገጫ። ይሄ ትንቢታዊ ድርጊት እምነታቸውን በቃ ድርብ አድርጎ አጸናላቸው። እሺ አሁን ነገሩ ወደ መጨረሻው ፍጥጫ እየተቃረበ ነው። ባለስልጣናቱ ሕዝቡን ዝም ለማሰኘት የመጨረሻ ሙከራቸውን ያደርጋሉ። በጣም ውጥረት ነግሷል። መጥተው መምህር ሆይ ለሕይወትህ የምትጨነቅ ከሆነ ተማሪዎችህን ዝም በል በላቸው ብለው የመጨረሻ ማስጠንቀቂያ ሰጡት። ታዲያ
የእርሱ ምላሽ ምን ነበር? እላቸዋለሁ አለ፣ እነዚህ ዝም ቢሉ በዙሪያችን ያሉ ድንጋዮች እንኳ በምትካቸው ይጮኻሉ። ዋው! ይህ ምላሽ በጣም ወሳኝ ነው። የሆነ ያለው ነገር የሰው ዕቅድ ሳይሆን መለኮታዊ እና በፍጹም ሊቆም የማይችል መሆኑን የሚያሳይ ነበር። እናም በቃ በዚህ ምላሽ ክርክሯ በቃ ወደ ኋላ መመለስ እንደሌለ ግልጽ ሆነ። ወደ አይቀሬው ግጭት የሚወስደው መንገድ ተጀምሯል ማለት ነው። እናም በመጨረሻ ላይ ይህንን ጥያቄ እንድናስብበት ይተወናል። ይህ ክስተት የንጉሥ አቀባበል ነበር ወይስ ሆን ተብሎ ወደ ግጭት የተደረገ የመጨረሻ ጉዞ? የክስተቱ ይሄ ሁለት ገጽ ያለው ባህሪ እስከ ዛሬ ድረስ እንድናስብበት የሚያደርግ ነው።